በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ሰላም አእምሮ የዚህ ደብር አስተዳዳሪ፣ ክቡራን አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምእመናንና ምእመናት እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ይልቁንም ፊቱን ፈልጋችሁ ምሕረቱን ሽታችሁ በደጁ ስለፈሰሳችሁ ስለ እናንተ ሲል በጎን ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጽናናት ዘመን በሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ እንዲህ የሚል ቃል ተመዝግቧል። የመጽናናት ዘመን እንድትመጣላችሁ ንስሐ ግቡ ይላል። መጽናናትን ያላፈቀ ማን አለ? በዚህ ዘመን ሆድ ያልባሰው ማን አለ? በመውጣቱና በመግባቱ ያልተጨነቀ ማን አለ? ሕመማቸውን ሕመም የምናደርጋቸው ብዙዎችን አየን። ልጆች ተድረው ተኩለው ይቦርቁ ይሆን ወይ ብለን ስጋት ገባን። እውነት ነው፣ ሳቅ ጠፍቶ ሳግ በዛብን። ሆድ ያልባሰው ማን አለ? አይኖቻችንን ገልጠን ብናይ ይሄ ዘመን ጥቁር ብቻ አልነበረም፣ ማቅ ያስለብስ ነበረ። መሬት ላይ መቀመጥ ብቻ አልነበረም፣ ትቢያ ያስበትን ነበረ። ማን ነው በዚህ ዘመን መጽናናትን ያልናፈቀ? አንዱን አለፍነው ስንል ሌላው እየተጨመረ፣ ተራራውን አለፍነው ስንል ማጡ ውስጥ እየገባን፣ ማን ነው ልቡ ያልደከመ? ማን ነው ያልከበደው? ማን ነው ያላቀረቀረው? ማን ነው ትከሻው ያልዛለው? ማን ነው ያልጨነቀው? የመጽናናትን ዘመን የማይናፍቅ ማን ነው? ደግ ዜና የማይናፍቅ ማን ነው? በጎ ወሬ ያልናፈቀው ማን ነው? የመጽናናትን ዘመን ለምትፈልጉ ሁሉ ይህንን የእግዚአብሔርን ቃል ስሙ። እስኪ አንዳንድ ጥያቄዎችን ልጠይቃችሁ። በዋናነት ሰላማችንን የነጠቀው፣ በዋናነት ሳቃችንን የሰረቀው፣ በዋናነት ጥቁር ያለበሰን፣ በዋናነት እንባችን የፈሰሰው፣ በዋናነት ይህን ሁሉ ከባድ የሚያመጣብን ምንድን ነው ብላችሁ ታስባላችሁ? እስኪ ልጠይቃችሁ። ሴረኛ ፖለቲከኞች ይመስሏችኋል? በዋናነት ነው ያልኳችሁ። ተንኮለኛን
ክፉዎች ሰዎች ብቻ ይመስሏችኋል? በዋናነት ነው ያልኳችሁ። የእግዚአብሔርን ቃል አንብብላችሁ እንዲህ ይላል፣ ከኃጢአቴም የተነሳ ለአጥንቶቼ እንኳን ሰላም የላቸውም ይላል። ለካ ኃጢአት ካለ እንኳን ውጩን ውስጡን ያምሳል ወገኖቼ። እንኳን አካባቢን ውስጥን ያተረማምሳል። ለአጥንቶቼ እንኳን ሰላም የላቸውም ከኃጢአቴ የተነሳ ይላል ወገኖቼ። እና ታዲያ ክፉዎች የሰለጠኑብን እግዚአብሔርን በድለነው ይሆን? እግዚአብሔር አልተበደለም በዚህ ዘመን። እግዚአብሔር አላዘነም በዚህ ዘመን። ግፍ አልተሰራም በዚህ ዘመን። ማን ንጹህ ነው በዚህ ዘመን? 200% የሚያተርፉ ነጋዴዎች ግፍ አልሰሩም። ብዙ ትርፍን የፈለጉ ጀሱ አልመገቡንም። ማን ነው ግፍ ያልሰራው? ባሎች በሚስቶች ላይ፣ ሚስቶች በባሎች ላይ ግፍ አልሰሩም። ያ ሰው እንዳለው በኢትዮጵያ ውስጥ ምን ያልተደረገ ነገር አለ ወገኖቼ? ግፍ አልበዛም? በእግዚአብሔር ፊት አልወጣም ብላችሁ ታስባላችሁ? እንደ ነነዌ ሰዎች በደላችን በእግዚአብሔር ፊት አልተገለጠ ይሆን? እንግዲያው ሰላማችን ከየት ይመጣል? እግዚአብሔር ተበድሎ ልዑል ተነክቶ ክብሩ ተቃሎ ኃጢአት በስቶ ና ታዲያ እንዴት ሰላም ይገኛል? ሰላማችንንማ የወሰደው በዋናነት ኃጢአታችን ነው፣ በደላችን ነው ወገኖቼ። ወደ ውስጣችን እንመልከት መጀመሪያ። ክፉ መንገዳችን ክፉዎችን አምጥቶብን እንደሆነ ምን ታውቃላችሁ? ወደረኞች አብዝቶብን እንደሆነ፣ ጨካኞች አብዝቶብን እንደሆነ ከበደላችን ውጪ ሌላ ምን ምክንያት አለን እኛ? ለክፉዎች ሰላም የላቸውም ይላል። ደግነን አሁን ሰላምነን አሁን ወገኖቼ። እውነት ሕፃናት ወጣቶች እንደምትሉት ፒስ ነን አሁን፣ ፒስ ነን ፒስ ነን ፒስ ነን እንደምንባባለው እውነት ፒስ ነን። ይመችህ ይመችሽ እንደምንባባለው እውነት ተመችቶናል። ኦርቶዶክሳውያን የቆረቆረን ነገር የለም፣ የሻከረን ነገር የለም። ሻክሮብንማ ነው ሻካራ ላይ የተቀመጥ ነው። ጨለማ ሆነብንማ ነው ማቅ የለበስ ነው። ሰላማችንን የወሰደብን ክፋታችን ቢሆንስ? ሰማይ የነካ በደላችን ቢሆንስ? በዋናነት ኦርቶዶክሳውያን ሰላማችን የሚመለሰው መቼ ነው ካላችሁኝ፣ እንግዲያውስ ከእግዚአብሔር ጋር የታረቅን እንደሆነ ነው። እጆቻችን አልበረታም። የሚጥሉን በዙ፣ የሚኮረኩሙን በዙ። ከትላንት እስከ ዛሬ ላለፉት 60 ዓመታት የፎከሩብን በዙ። ኦርቶዶክስን የማጥፋት ጥብቅ ሰነድ ብለው 2 ገጽ ሰነድ የጻፉ የወታደራዊውን መንግስት አይተናል። አከርካሪያቸውን ሰብረናል ያሉትንም አሳልፈናል። ይሄው ደግሞ በግልጽ ታውጆብናል። ምንድነው እጃችን ያልበረታው? ምንድነው ክንዳችን የዛለው? ምንድነው ማሸነፍ ያቃተን? ብዙ ወጣቶች ብዙ የስኬት መጽሐፍ እናነባለን፣ ብዙ እንወጣለን፣ ብዙ እንወርዳለን። ስኬት ለምን ራቀ? ማሸነፍ ለምን ከኛ ጠፋ? የብዙዎች ጥያቄ ነው። የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ እግዚአብሔር የኃጢአተኞችን እጅ አያበረታም ይላል። ምናልባት ዘርግተ ማሸነፍ ያቃተ እጆቻችን ኃጢአት ተገኝተውብን ይሆን? ወገኖቼ
እኛ ከእግዚአብሔር ጋር ስንታረቅ ዓለም ሁሉ ከኛ ጋር ይታረቃል። የዞረው ሁሉ ፊቱን ወደኛ ይመልሳል። የመከራችን ሁሉ መከራ ምን እንደሆነ ልንገራችሁ። እግዚአብሔር ፊቱን ከኛ ሲያዞር ነው። ዳዊት እንዳለው አቤሴሎምም ያሳደኝ፣ ሳኦልም ጦሩን ይወርውርብኝ፣ መከራም ይምጣብኝ፣ ጦርም ይነሳብኝ፣ ጌታ ሆይ አንተ ግን ፊትህን ከኔ ለምን ታዞራለህ ያለው። ወገኖቼ ትልቁን ማቅ መልበስ ያለብን እግዚአብሔር ፊቱን ከኛ ያዞረ እንደሆነ ነው። የእግዚአብሔር ፊት ከኛ ጋር ከሆነ ግን ማንም በፊታችን እኮ አይቆምም ወገኖቼ። ማን ችሎን ይወዳደረናል? ማን ችሎን ይፎካከረናል? እጃችን አልበረታ ያለው ኃጢአታችን አዝሎት ይሆን? ጉልበታችን የሰለለው ተናግረን ማንደመጠው ግርማችን የተገፈፈው አቅማችን የላላው የመጡ ሁሉም ያጠቁ ምን ሆነን ነው? እያንዳንዳችን እንፈትሸው። እግዚአብሔር አልተበደለም። ጽድቅ አለ በቤታችን፣ ንጽህና አለ በሕይወታችን። የእውነት ነው አሁን በእግዚአብሔር ፊት የምንማለለው። እግዚአብሔር የነነዌን ሰዎች ይቅር ያለው በጾማቸው ማቅ በመልበሳቸው አይደለም፣ በዋናነት ከክፉ መንገዳቸው ራቁ ይላል። አሁን ወደ ቤት ስንመለስ ከክፉ መንገድ የተመለስን እንደሆነ እግዚአብሔር ወደኛ እንደሚመለስ ይሄው አረጋግጦልናል። የበደሉ እንዲክሱ፣ የወሰዱ እንዲመልሱ፣ ያስቀየሙ ይቅርታ እንዲጠይቁ፣ ግፍ የሰሩ ግፋቸውን እንዲተዉ፣ ይሄ ከሆነ እግዚአብሔር ይመለሳል። እግዚአብሔር የኃጢአተኞችን እጅ አያበረታም። አንድ ታሪክ ላስታውሳችሁ። እስራኤል ኢያሪኮ የምትባልን ታላቅ ከተማ 6 ጊዜ በዝምታ ዞረው፣ በሰባተኛው ጮኸው የኢያሪኮን ግንብ አፍርሰው ኢያሪኮን ወረሱ። ወገኖቼ እግዚአብሔር እንኳን በጩኸት በዝምታ ያወርሳል። እንኳን በጥበብ በስንፍና ድል ይነሳል። እግዚአብሔር እንኳን በጦር እጆቹን ብቻ በመዘርጋት ጸጥ ያሰኛል። ሰራዊት ድማሚት ሳይወረውር እግዚአብሔር ሲጥል አይተነዋል። ገና እግዚአብሔርን አላወቅነው ይሆን? በኮልታፎቹ ሐዋርያት ንግግር አዋቂዎቹን ሶፊስቶችን አሳፍሯል። በ12ቱ ሐዋርያት ዓለምን አጥለቅልቋል። የሆነውን ነገር በማይሆነው ነገር ለውጧል። የከበረውን በምናምንቴና በተዋረደው ዓለምን ቀይሯል። እግዚአብሔር በዝምታ ያሸንፋል። አርዮስ በዚህ በአራተኛው መቶ ክፍለ ዘመን ዓለሙ ሁሉ አርዮሳዊ ወደ መሆን አዘንብሎ ነበር ይላል ታሪክ ጸሐፊው አውሳቢዮስ። እውነተኞቹን ከቤተ ክርስቲያን አባረዋቸው፣ ውሸተኞች መቅደሱን ሰብረው ገብተው ነበር ይላል። ግድ የለም እውነተኞች ቢባረሩ፣ አትናቴዎስ 7 ጊዜ ከመንበሩ ቢሰደድም፣ በውርጭና በውሽንፍር እደጅ ቢሆኑም፣ እውነተኞቹ ግን አንድ ቀን መቅደሱን መውረሳቸው አይቀርም። እግዚአብሔር ማሸነፉ አይቀርም። እግዚአብሔርን ይዘን ተስፋ አንቆርጥም። አናውቀውም እግዚአብሔር። እለእስክንድሮስ ፓትርያርኩ በዝምታ ጮኸ ይላል ምሽት ላይ። አርዮስ ቤተ መቅደስ ገብቶ ምስጢራተ ቤተ ክርስቲያንን ፈጽሞ በነገው ከነገስታቱ ጋር ተመሳጥሮ ቤተ ክርስቲያን ሊያረክሳት ተዘጋጅቶ እያለ ፓትርያርኩ ተንበረከከ እና ምን አለ? ወይ እኔን ወይ አርዮስን በዚች ሌሊት ውሰድ አለ። የቤተ ክርስቲያንን ጥፋት ከማይ እኔን ውሰደኝ አለው። መቅደስህ ከሚረክስ ደግሞ እሱን ውሰደው አለ። በዛች ምሽት አርዮስን እግዚአብሔር ዘረገፈው።
አቤት እነዚህ ከበርን ባዮች ደሙን ያቀብኑናል ስንል ደማችንን ያፈሰሱት፣ ስጋውን ይሰጡናል ስንል በጥይት የበረቀሱት አቤት እነዚህ የትኛውን የክርስቶስ ደም ሊሰው ይሆን ምሽቀዳደሙ? ይህ እኮ የክርስቶስ ደም ነው። ይህ እኮ የክርስቶስ ስጋ ነው። የፓርቲ ስጋ እዚህ ውስጥ የለበትም እኮ። እንግዲህ ኦርቶዶክሳውያን በዝምታ ጣለው። በሱ ጸሎት ብቻ እንዳይመስላችሁ በውሽንፍርና በዝናብ ውስጥ ሆነው ይላል ጄሮም። ምእመናን ያለቅሱ ነበር ይላል። ተባረው ያለቅሱ ነበር። መቅደሳችንን ቢወርሱት እንኳን በደጅ ሆነን እናለቅሳለን። መቅደሳችንን ቢሰብሩብን እንኳን በደጅ በበረሃ በስደት እንኳን ሆነን እናሸንፋለን። እየሞትን እናሸንፋለን። እያዘን እንፈካለን። እየተንገዳገርን እንጥላለን። ይህ ክርስትና ነው እንዳትረሱ። አበቃ ሲባል የሚነሳ ጫንበት ሲባል የሚወጣ የለም ሲባል የሚፈካ ይህ ክርስትና ነው። ረስተውት ከሆነ ንገሯቸው። በዝምታ ኢያሪኮን ወረሱና ከኢያሪኮ በኋላ ጋይ የምትባል ትንሽዬ ከተማ ነበረች። መጽሐፈ ኢያሱ ምዕራፍ 7ን ተመልከቱት። ጋይን መውረስ ነበረባቸው። በጣም ትንሽ ከተማ ናት። ኢያሱን መጡና ጋይ እኮ በጣም ትንሽ ከተማ ናት፣ 2000 ወይም 3000 ሰው ብትልክ ድል ታደርጋታለህ አሉት ይላል። ኢያሱም እግዚአብሔርን ሳያማክር 2000 3000 ሰው ላከላችሁ። ግን እግዚአብሔር ምን ብሏቸው ነበር? ኢያሪኮ ስትገቡ እርም ነውና አንዳች ነገር እንዳትነኩ ብሎ አዟቸው ነበር። ጋይ ሄዱላችሁና ውጊያ ሲጀምሩ ተሸንፈው የማያውቁት እስራኤል ተሸነፉ። ተባረው የማያውቁት እስራኤል ተባረሩ። ደንግጠው የማያውቁት እስራኤል ደነገጡ። እየተሯሯጡ ወደ ኢያሱ መጡ። ኢያሱ ብድግ አለ። ምን ነው አላቸው? ተሸነፍ። ምን ነው አላቸው? ዛል አሉት። ምን ነው አላቸው? ተቀጠቀጥን አሉት። ኢያሱ በግንባሩ በእግዚአብሔር ፊት ተደፋ። እግዚአብሔር ምን እንዳለው ታውቃላችሁ? ኢያሱ አሁን ለምን በግንባር ተደፍተሃል አለው። ወገኖቼ በባከነ ሰዓት እየተደፋን ይሆን እንጃ፣ ባለቀ ሰዓት እየተደፋን ይሆን እኔ አላውቅም። ነገሩ ተቆርጦ ይሆን ለመከራ እኛ አናውቅም። ባካችሁ ሳይረፍድ በሩ ሳይዘጋ እኒህ አባቶቻችን እያሉ መቼ ይሆን ሳንታረቅ እንዳንሄድ? አሁን ለምን በግንባር ተደፍተሃል አሉ። ምን ነው አለው ኢያሱ? እስራኤል በድሎኛል አለ። አያችሁ፣ የመባረራቸው ምክንያት የመሸነፋቸው ምስጢር እግዚአብሔር በመበደሉ ነው። የተሯሯጡበት እውነት እግዚአብሔርን አስቀይመውት ነው። ደነገጠ ኢያሱ። እጣ ሲወጣ አንድ ሰው ላይ ወደቀ። አካን የሚባል ሰው ላይ ወደቀ። ናለው ምን አደረግን አለው። ለካ እስራኤል በድሏል የተባለው አንድ ሰው አስቀይሞት ነው። ወገኖቼ ለካ የአንድ ሰው በደል ሀገር ይገለባበጣል። ለካ የአንድ ሰው ኃጢአት ሀገር ያምሳል። ለካ የአንድ ምእመን ጉርለት ቤተ ክርስቲያንን ያወካል። እኔ የሆንን እርሶ የሆኑን አንተ ትሆንን አንቺ ትሆኝን? አክዓብ ኤልያስን ባገኘው ጊዜ አንተ ነህ እንደ ኢየሩሳሌምን እስራኤልን የምትገለባብጣለው? ነቢዩ አንተና አክዓብን የአባት ቤት ጣዖቶች ናቸው አለ። ለዚች አገር ተስፋ፣ እረፍት፣ ጸጥታ፣ ሰላም ምናልባት እኛ በድለ ነው ይሆን የተገለባበጠው? ኢያሱ ምን አለው? ለእግዚአብሔር ተናዘዝ፣ ለእኔም ክብር ስጥ፣ ንገረኝ ያደረክብን ምንድን ነው አለው።
አካን ዘርዝሮ ተናገረ። ምን አለ? አየኋቸው፣ ተመኘኋቸው፣ ወሰድኳቸው፣ ቀበርኳቸው አለና ዝርዝር አድርጎ ተናገረው። ወገኖቼ ሳንፈራ እንደ ባልንጀራ እንንገረው፣ ሳንሰውር በዝርዝር እናውራው። ከየት መጣችሁ የማይል አምላክ ነው ያለው። ተዉት ሌላውን፣ ብቻ ወደ ውስጣችን እንመልከት። ፊቱን የማያጠቁር ንግግር የማያሻክር ግንባር የማይቋጥር አምላክ ነው ያለን። ደጅ ደጁን እያየ ከዛሬ ነገ መጡ እያለ የሚናፍቀን አምላክ ነው ያለ። ዘማሪው እንዳለው በቅድስቱ በኩል በቅዳሴ ጊዜ፣ በቅድስቱ በኩል በምትቆምበት በቅዳሴ ጊዜ ይለብሩት አይኖቼ ስላጡ ፈልገው ፈልገው ይዞኛል ትካዜ ነው የሚለው። እግዚአብሔር እስክንመጣለት ነው የተከዘው። ዛሬ ብቻ አፈር ላይ ተቀምጣችሁ እንድትሄዱ አይፈልግም። ዛሬ ብቻ ጥቁር ለብሳችሁ እንድትሄዱ አይፈልግም። ሁል ጊዜ ወረት አይደለም። መከራው ሊያጠነክረን፣ መከራው ወደሱ ሊያቀርበን፣ መከራው ሊያስታርቀን እንደመጣ ምን ታውቃላችሁ? ንገረኝ አለው። ዘርዝሮ ነገረው። ዘርዝረን እናውራቸው። ባዝነን ስንመጣ በትከሻው የሚታቀፍ እንጂ በአለንጋ የሚገርፍ አምላክ የለንም። ይሸከመናል፣ ይታቀፈናል። ባህረ እሳትን በደረቱ ታቅፎ ያሻግረናል። ምናልባት የተሸነፍነው፣ ምናልባት የተሯሯጥነው፣ ምናልባት በደለ ነው። ዮሐንስ አፈወርቅ እግዚአብሔር ጸሎታችሁን እንዲሰማችሁ ከፈለጋችሁ እናንተም ትእዛዙን ስሙት ይላል። ለምን አልተመለሰልኝም? አንኳኳለሁ፣ አልተከፈተልኝም። እጣራለሁ፣ አልተደመጥኩም። እዘረጋለሁ፣ አልተቀበልኩም። እንበረከካለሁ፣ አልመጣልኝም። ይኸው ደከምኩ የምትሉ እግዚአብሔር እንዲሰማን ከፈለጋችሁ እሱን እንስማው። መጽሐፍ ቅዱስ ጸሎትህ ከደመና እንዳያልፍ ኃጢአትህ ከለከለው እኮ ነው የሚለው። ይህ ምህላችን እንዲሰማ፣ ይህ እንባችን እንዲታበስ፣ ይህ ሳጋችን ወደ ሳቅ እንዲቀየር፣ ጸሎታችን እንዳይከለከል ከደመና በላይ እንዲያልፍ ኃጢአታችንን እንናዘዘው። ሌላ ምንም መፍትሄ የለውም። ክፉ ሰው ሐሳቡን፣ በደለኛ መንገዱን ይተው፣ እግዚአብሔር ያኔ ይመለሳል። ዳዊት እንዳለው በልቤ በደል ቢኖርብኝ ኖሮ እግዚአብሔር አይሰማኝም ነበር ነው ያለው። ስማው፣ ለምን አልሰማኝም አትበለው። ብዙ እያለን ምንም እንደሌለን ተሰማ። 68 ሚሊዮን ያልታረሰ ሄክታር መሬት ያላት ኢትዮጵያ በሚሰደዱ ልጆቿ ተሞልታለች። ይሄ ሁሉ ያልታረሰ መሬት እያለን ባህር ውስጥ ሻርክ የበላቸው ኢትዮጵያውያን ስንት ናቸው? ተስፋ የቆረጡ በሲባጎ የሚታነቁ ወጣቶቻችን ስንት ናቸው? አስባችሁ ታውቃላችሁ? ወላጆች ለምትወልዷቸው ልጆች፣ ወላጆች ለወለዳቿቸው ልጆች፣ ልጆች ለምትጦሯቸው እናቶች የፍካት ዘመን፣ የመጽናናት ዘመን፣ የደስታ ዘመን፣ የሳቅ ዘመን፣ የእረፍት ዘመን፣ የጸጥታ ዘመን የምትመኙ ሁሉ እንግዲያውስ እግዚአብሔርን በንስሐ ታረቁት። ትጣራለህ አልሰማህም የሚለው እኛ ካልሰማነውም አይደለ ወገኖቼ። ብዙ እያለን ምንም እንደሌለን ተራቁተናል። እንደውም መጽሐፍ ቅዱስ ምን ይላል? እጅግ ዘር ይዘህ ወደ እርሻ ትወጣለህ፣ ጥቂትም ትሰበስባለህ፣ አንበጣ ይበላዋል ይላል። ምናልባት የመካከለኛው ምስራቅ ላይ ሰሞኑን የነበረው አንበጣ እናንተ የአየር ጸባይ ለውጥ ብቻ ይመስላችኋል? ምን እየሆነ ነው ዓለም ላይ? ቀኑ እየቀረበ አይመስላችሁ? ራእየ ጳውሊ አባቶች ያውቃሉ። እነሱ ፊት መናገር እየሰቀቀኝ ነው። ቶሎ ምጮህና መፈጥን ራእየ ጳውሊ ያየው ራእይ እንዲህ ይላል። ጸሎትን፣ ብርቱ ጸሎትን አደረገ ጳውሊ። በመጀመሪያ ነጫጭ ርግቦች ሲወጡ አየ። ጌታ ሆይ
እነዚህ ርግቦች ምንድናቸው አለው። እነዚህማ በቆብ የምትወልዳቸው እውነተኛ ልጆችህ ናቸው አለው። እሰይ ብሎ ደስ ሲለው ትንሽ ጸሎትን ሲያደርግ ደግሞ አካላቸው የነጣ ክንፋቸው የጠቆረ ርግቦች አየ። ደነገጠ። ጌታ ሆይ እነዚህ ርግቦች ደግሞ ምንድናቸው አለው። ርግብማ ርግብ ናቸው፣ ግን ምን ነው አለው። ጽድቅንና ኃጢአትን እያስማሙ የሚሰሩ በመካከለኛው ዘመን የሚነሱ የቆብ ልጆች ናቸው አለው። ደነገጠ። ለሶስተኛ ጊዜ ብርቱ ጸሎት አደረገ። በመጨረሻው ዘመን ጥቁር የሆኑ ርግቦች ሲወጡ ተመለከተ። እያለቀሰ ስቅስቅ እያለ ጌታ ሆይ እነዚህ ዘሞ ምንድናቸው አለው። እነዚህ በፍጻሜ ዘመን የሚመጡ የቆብ ልጆች ናቸው አለው። አዎ እነዚህ ሐሳስያነ ሲመት ሹመት ፈላጊዎች ናቸው አለው። እና ዓለምን ተደፈረች። የፍጻሜ ዘመን ላይ መድረሳችንን አትሰሙትም? መጨረሻው ገና ነው። የመጨረሻው የምጣር ምልክቱ የጳውሊ ራእይ ነው። ሹመት ፈላጊዎች ታስረው እኮ ነበር የሚሾሙት። አባቶቻችን አስረው አልነበረም የሚሾሙት፣ ታግተው ነበር የሚሾሙት። አግተው የሚሾሙ ጉድጓድ ይቆፈርና አሉ ጉድጓድ ውስጥ ይጣላሉ። እባክሽ ይበለን ተብለው ቆሎ እየተሰጣቸው ጉድጓድ ውስጥ እየጣሉ በድብቅ አስከሬን እያመላለሱ ሹመት አለ። ሞት ሞት። አልቅሱ ለዚህ ዘመን። የጳውሊ ራእይ የታየበት ይህቺ የእውነተኛዋ ቤተ ክርስቲያን መገለጫ እኮ ናት። አልቅሱ። ሁለተኛስ መፍቀርያነ ነዋይ ገንዘብ ወዳጆች፣ ክርስቶስን አይደለም ልብሱን የሚፈልጉ ሮማውያንም አይሁድም ጨርቁን ብቻ ይዘው ቀሩ ይላል ያሊቅ። ጨርቁን ብቻ የሚለብሱ እውነታቸውን ነው። ብፁዕ አባታችን ልብስ የማልበስ ስነ ስርዓት ነው ያሉት። ቀሚሱ ቤተ ክርስቲያን ናት። በሌላው ትርጓሜ ግን ጥቅም ብቻ የሚፈልጉ ገንዘብን ብቻ የሚፈልጉ። በሶስተኛስ ሐሳስያነ ሲመት መፍቀርያነ ነዋይ ብሎ አያበቃም። በማለዳ ከመኳንንት ጋር ማዕድ የሚቀመጡ ናቸው። ከመኳንንት ጋር ታዲያ ያልተገለጠላችሁም እያለቀ አይደል? እናትታረቁ ወረት አታድርጉት፣ ሕይወት አድርጉት እባካችሁ። አጭር ናት በጣም ዘመኑ አጭር ነው። ቅዱሱም ወደፊት ይቀደስ፣ ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው ይላል። እንደዚህ አይነት ተሿሚዎች ነበሩ። ስለ ብፁዕ አቡነ ጎርጎርዮስ ያነበብኩት ታሪክ በጣም ይመስጠኛል። ብፁዕ ወቅዱስ አቡነ ባስልዮስ ተጋድሏቸውና ትጋታቸውን ሰሙና እዚህ ደብረ ጽጌ ላይ አባ መዝገቡ የሚባል ብርቱ መነኩሴ አለ አሏቸው። ሲዘረዝሩላቸው ተመሰጡና አንድ ቀን ቁልፋቸውን ላኩና ቅዱስነታቸው እባክህ አባ መዝገቡ በኋላ ብፁዕ አቡነ ጎርጎርዮስ ካለ የሸዋ ሊቀ ጳጳስ እባክህ ለዛሬ ቤት ሄደር ብለው ቁልፋቸውን ላኩላቸው አሉ። አባ መዝገቡ የኔታ መዝገቡ በኋላ ጎርጎርዮስ ምን እንዳሉ ታውቃላችሁ? እንዴ ኔታ መዝገቡ በፓትርያርክም ታውቀሻል እንዴ ያሉ ደረታቸውን እየደቁ 3 ጊዜ መቅደሱን ዞረው በረሩ ይላል። ኑ ሲሏቸውና አቡነ ተክለ ሃይማኖት የጠፉ በግድ የተቀመጡ በግድ በጦር ኃይል ክርስቶስ መች ከበረ። ታዲያ እንኳን አያነቃም። ጥቂት ነገር ተናገር ይላብቅ ጮኩባችሁ መሰለኝ። ለጻድቅ ያለው ጥቂት ከብዙ ኃጢአተኞች ሀብት ይበልጣል ይላል። ክርስቲያኖች እግዚአብሔር ይኑር እንጂ ጥቂቷ ትበቃናለች። በተለይ በዚህ ዘመን ጥቂቷ ትኑር እንጂ እግዚአብሔር ይኑርባት እንጂ ጥቂቷ ትበዛለች፣ ጥቂቷ ታረካለች። አላስታውሳችሁም እንዴ እስራኤልን
40 ዓመት ሙሉ በበረሃ ሲመራቸው ልብስህ አላለቀ፣ በትርህ አልወደቀ፣ ጫማህ አልተቀደደ፣ 40 ዓመት ሙሉ በበረሃ መራሁ ይላቸዋል። እግዚአብሔር ከኛ ጋር ይኑር እንጂ በአንድ ልብስ 40 ዓመት ያጌጥብናል። እግዚአብሔር ይኑር እንጂ አንድ ቀን በበላ ነው 40 ቀን እኮ ያኖረናል። ያ በረሃኛ እንዳለው እኮ ነው። ውርጩ በጣም ሲመታኝ ጸሎት ስጀምር የመንፈስ ቅዱስ ሙቀት ብርዱን ያጠፋልኝ ነበር ይላል። እመኗት። ኮንፈርት እንኳን ባይኖረን ጸሎታችን ካለች የሚያሞቀን አምላክ ነው። ከማሰሮ ዘይቱ ከማድጋው ዱቄቱ የማይጠፋው እግዚአብሔር በቤታችን ሲኖር ነው። ነቢዩ ኤልያስ ያቺን የሰራፕታ ሴት ለኔ መጀመሪያ ለውሽልኝ አላት። ተስገብግቦ መስሎ ነው እንዴ ይላል አንድ ሊቅ። ስጭኝ አላት በረሃቡ ዘመን። እንዴ ዱቄቱ አልቋል፣ ከማድጋው መጨረሻ ደቂቃ ላይ ቀርቷል፣ ዘይቱም አልቋል፣ ለውሼ ለኔና ለልጄ የበላው ዘንድ ጥቂት ብቻ ቀርቷል፣ ተወኝ እባክህ አለችው። ግድ የለም ስጭኝ አላት። ሊቁ ስስታም አይደለም ባህታዊ ነው፣ ረሃብ የለመደ ነው፣ በጥም የተቃጠለ ነው። ስስታም ስግብግቦ ነው አይደለም ስጭኝ አላት። እናስ ሊባርክላት ፈልጎ ነው። ስጠው ጉልበትህን፣ ለዳንስ አትስጠው፣ ለሽብሸባ ስጠው፣ ለዘፈን አትስጠው፣ ለዝማሬ ስጠው። እድሜህን ለዝማሬ ውበትሽን ለክርስቶስ። ሴቶች በክርስቶስ መዓዛ ሙዕዛት ይሁኑ እንጂ በሽቶችና በቆዳ ቅባቶች አይሁን ይላል። አይበቃም። ዘለል አይበቃም። ወጣቶች አዋራውን አጨስ ነው አይበቃም። ጫቱስ መሰግ ነው አይበቃም። ይሄ ሁሉ ምንድነው? ስንት ምስኪን ሕፃናት ሻሸመኔ ላይ አሁን አልቀዋል። በዚህ ሰዓት እኔ በምናገርበት ሰዓት ያኔት ሆስፒታል እያጣጣሩ ያሉ ይኖራሉ። ሬሳ እንኳን እየከለከሉ በስውር እየደበቁ። ይሄ አስለቅስም። ንስሐ እንድንገባ ማንንም ለመውቀስ አይደለም፣ ማንንም ለመክሰስ አይደለም። ንስሐ ብቻ እንድንገባ፣ ለቅሶ እንድናልቅስ፣ በቃ እንድንል፣ እንድንለወጥ፣ እንድንመለስ። እግዚአብሔር ነነዌን የማራቸው በተለወጠ ልባቸው በደነገጠ ስብዕናቸው ነው። እስኪ ደንግጠን እንዳትረሱት እባካችሁ። እምንኖረው ለመሞት ነው። እምንኖረው ለመሞት ነው። እምንሞተው ግን ለመኖር። ክርስቲያኖች እንዳትረሱ። መኖር ማለት ለመሞት መኖር ነው። የምንሞተው ግን የሚበልጠውን ትንሣኤ ለማግኘት ነው። ለዚህ ነው ሞትን አንፈራውም ብለው ያሉት። እና የመጽናናትን ዘመን ለምትጠብቁ ሁሉ ልጆቻችን ሌላውን ላይ አንወቅስም፣ ሌላን አንከስም። ራሳችንን ግን እንደ አዲስ መስራት እንጀምራለን። ፓትርያርክ ሺኖዳ እንዳሉ አረምን በመንቀል ጊዜ አታጥፉ እባካችሁ፣ ኑ አብረን ስንዴ እናብቅል እንዳሉት ራሳችንን ግን እንስራ። የመጽናናት ዘመን ይቆየ። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። ጻረ ቤተ ክርስቲያንን ያስታክስልን፣ ያንን በምግባር በሃይማኖት ያጽናል። እግዚአብሔር ይስጥልን። ይቅር በሉን።